ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዝዳንት ኪም ጆንግ ኡን ኃይላቸው ደቡብ ኮሪያን ሙሉ በሙሉ ሊያወድም እንደሚችል ተናገሩ። ፕሬዝዳንቱ አሜሪካም የጠላትነት አካሄዷን እንድታቆም ጠይቀዋል። ሩሲያ በኪቭ ላይ የሚሳኤልና የድሮን ጥቃት መፈጸሟ ተነገረም። አሜሪካና ዩክሬን በዚህ ወቅት በጄኔቫ ሊወያዩ እንደሆነ ተነገረም። ሶስተኛው ዙር የኢራንና የአሜሪካ የኒውክሌር ድርድር ዛሬ በጄኔቫ ተጀምሯል። አደራዳሪዋ ኦማንም ድርድሩ ስለመጀመሩ ይፋ አድርጋለች። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ፕሬዝዳንት ኪም ጆንግ ኡን ለደቡብ ኮሪያ ማስጠንቀቂያ ሰጡ። አሜሪካም የጠላትነት አካሄዷን እንድታቆመው ጠይቀዋል። ፕሬዝዳንት ኪም ፒዮንግያንግ በኒውክሌር አቋሟ አማካኝነት በዓለም አቀፍ መድረክ ያላትን ቦታ ለማጠናከር ያላትን ቁርጠኝነትም ገልጸዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ከደቡብ ኮሪያ ጋር የሚደረገውን የውይይት በር ዘግተውታልም ተብሏል። ኃይላቸው የደቡብ ጎረቤታቸውን ሙሉ በሙሉ ሊያወድም እንደሚችልም በይፋ ተናግረዋል። ከአሜሪካ ጋር ለሚኖረው የፊታችን ግንኙነት ዋሽንግተን በፒዮንግያንግ ላይ የምትከተለውን ጠላትነት ያዘለ ፖሊሲ ማስወገድ አለባትም ብለዋል። ኪም ረቡዕ ዕለት ገዢው የኮሪያ ሰራተኞች ፓርቲ ለሳምንት የቆየውን ወሳኝ ስብሰባ ባጠናቀቀበት ወቅት ሲናገሩ ዋሽንግተን በህገ መንግስታችን እንደተደነገገው የአገራችንን ወቅታዊ ሁኔታ የምታከብር ከሆነ እንዲሁም ጠላትነት ያዘለ ፖሊሲዋን የምትሰርዝ ከሆነ አብረን ለመኖር የሚያግደን ምንም ምክንያት የለም ብለዋል። የሰሜን ኮሪያው ይፋ የዜና ወኪል KCNA ዛሬ በዘገበው መሰረት ኪም የኒውክሌር ጦር ሰራዊቶቻቸውን ለማጠናከር አዳዲስ የጦር መሳሪያዎችን ማልማት እንደሚያስፈልግ ጥሪ አቅርበዋል። እንደ ዜና ወኪሉ ዘገባ ከሆነ ኪም ከባህር በታች ሊወነጨፉ የሚችሉ አህጉር አቋራጭ ባላስቲክ ሚሳኤሎችን እንዲሁም ደቡብ ኮሪያን ኢላማ ማድረግ የሚችሉ የመድፍና የአጭር ርቀት ሚሳኤሎችን ጨምሮ በርካታ የታክቲክ የኒውክሌር መሳሪያዎችን ማልማት እንደሚያስፈልግ አሳስበዋል። በተጨማሪም በቅርብ ዓመታት ውስጥ የፒዮንግያንግ የኒውክሌርና የሚሳኤል ፕሮግራሞች መፋጠን አገሪቱ በኒውክሌር የታጠቀች ሀገር መሆኗን ለዘላለም እንዳረጋገጠው ተናግሯል። የኒውክሌር ታጣቂ አገር መሆናችን የጠላቶችን ሊከሰቱ የሚችሉ ስጋቶችን በመከላከልና የክልላዊ መረጋጋትን በመጠበቅ ረገድ ትልቅ ሚና ይጫወታልም ብለዋል። የኒውክሌር መሳሪያዎቻቸውን የአገሪቱ ደህንነትና ጥቅሞች ዋስትና እንዲሁም የመከላከያ ጋሻ ሲሉም ገልጸዋቸዋል። የደቡብ ኮሪያው ይፋው የዜና ወኪል ዮሃንፕ እንደዘገበው በ5 ዓመት አንድ ጊዜ የሚካሄደው የሰራተኞች ፓርቲ ኮንግረስ ከጠቅላላው አገሪቱ ወጣቱ ወደ 5000 የሚጠጉ የፓርቲ ተወካዮችን ያሳተፈ ሲሆን ረቡዕ ዕለት በዋና ከተማዋ ፒዮንግያንግ በተካሄደው ወታደራዊ ሰልፍ ተጠናቋል። የወታደራዊ ሰልፉን የሚያሳዩ በመንግስት ሚዲያ የወጡ ፎቶግራፎች ወታደሮች በዋና ከተማዋ ኪም ኤልሱንግ አደባባይ ላይ ሲዘምቱ ያሳያሉ። በዚህ ወቅትም ኪምና ሴት ልጃቸው ከከፍተኛ ባለስልጣናት ጋር በመሆን ሰልፉን ታድመዋል። በሰልፉ ላይ የተሳተፉ አንዳንድ ወታደሮች የካሜራና ልዩ የጦርነት ትጥቆችን አድርገው እንደነበርም ተዘግቧል። እንዲሁም የጦር አውሮፕላኖች በአየር ላይ በረራ አድርጓል። የኪም ልጅ ኪም ጁኤ በሰልፉ ላይ መገኘቷም እንደ ተተኪ እየታጨች ይሁን አይሁን በሚለው ላይ ተጨማሪ ግምቶችን ቀስቅሷል።
ሩሲያ በኪቭ የሚሳኤልና የድሮን ጥቃት መፈጸሟ ተሰማም። አሜሪካና ዩክሬን በዚህ ወቅት በጄኔቫ ሊወያዩ እንደሆነም ተነግሯል። በጄኔቫ የሚደረገው የውይይት ሂደት በሩሲያና በዩክሬን መሪዎች መካከል ቀጥተኛ ስብሰባ እንዲኖር መንገድ ይከፍታል የሚል ተስፋ በኪቭ በኩል እንዳለ ተመላክቷል። አሁን በአራተኛ ዓመቱ ላይ የሚገኘውን ጦርነት ለማቆም በኪቭና በዋሽንግተን መካከል ከፍተኛ ደረጃ ያለው ውይይት ሊደረግ ጥቂት ቀናት ሲቀሩት ሩሲያ በዩክሬን ከተሞች ላይ ባደረሰችው መጠነ ሰፊ የሚሳኤልና የድሮን ጥቃት ቢያንስ 8 ሰዎች ቆስለዋል። የኪቭ ከንቲባ ቪትሊ ክሊችኮ እንደገለጹት ረቡዕ ማለዳ በዋና ከተማዋ ላይ የተፈጸመው ጥቃት የ9 ፎቅ መኖሪያ ህንፃ ላይ ጉዳት አድርሷል። እንዲሁም በከተማዋ በሌሎች አካባቢዎች በሚገኝ አንድ ቤትና ጋራጆች ላይ የእሳት አደጋን አስከትሏል። የከተማዋ ወታደራዊ አስተዳደር ኃላፊ እንደገለጹት ጥቃቱን ለመከላከል የአየር መከላከያ ስርዓቶች ንቁ ነበሩም ተብሏል። በዋና ከተማዋ ምንም አይነት የሰው ህይወት መጥፋት እንዳልተመዘገበም ተነግሯል። ዋሽንግተን ከሁለተኛው የዓለም ጦርነት ወዲህ በአውሮፓ እጅግ ገዳይ የሆነውን ይህንን ግጭት ለመፍታት ጥረት እያደረገች ባለችበት በዚህ ሰዓት ሩሲያ በክረምት ወራት በከተሞችና በሲቪል የኃይል ማመንጫ መሰረተ ልማቶች ላይ የሚሳኤልና የድሮን ጥቃት ማድረሷን ቀጥላበታለች። ጥቃቱ የተፈጸመው የዩክሬን ዋና ተደራዳሪ ሩስተም ኡሜሮቭ ከአሜሪካ መልእክተኞች ስቲቭ ዊትኮቭ እና ኩሽነር ጋር በስዊዘርላንድ ጄኔቫ ከተማ ሊያደርጉት ከታቀደው ስብሰባ ቀደም ብሎ ነው። ይህ ስብሰባ በመጋቢት ወር መጀመሪያ ላይ በሩሲያ በዩክሬንና በአሜሪካ መካከል ለሚደረገው ሙሉ የውይይት መድረክ ዝግጅት ነው ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ረቡዕ ዕለት እንደተናገሩት ከውይይቱ በፊት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የስልክ ውይይት አድርጓል። በዚሁ የ30 ደቂቃ የስልክ ውይይት ላይ ዊትኮፍ እና ኩሽነር ተሳትፈው በጄኔቫ ስብሰባ ላይ ስለሚነሱ ጉዳዮችና በመጋቢት ወር መጀመሪያ ላይ በሶስትዮሽ ቅርጽ ለሚደረገው ቀጣይ ስብሰባ ዝግጅት መወያየታቸው ተነግሯል። አስቸጋሪ ጉዳዮችን ለመፍታት ከሩሲያው አቻቸው ቭላዲሚር ፑቲን ጋር በአካል ለመገናኘት በተደጋጋሚ ጥረት ያደረጉት ዜሌንስኪ በጄኔቫ የሚደረገው ስብሰባ ውይይቱን ወደ መሪዎች ደረጃ ለማሸጋገር እድል ይፈጥራልም ብለዋል። ዜሌንስኪ አክለውም ፕሬዝዳንት ትራምፕ ይህንን የደረጃ በደረጃ ሂደት ይደግፋሉ ብለዋል። ሁሉንም ውስብስብና ሚስጥራዊ ጉዳዮችን ለመፍታት እንዲሁም ጦርነቱን በመጨረሻ ለማቆም ብቸኛው መንገድ ይህ ነው ብለዋል። ይሁን እንጂ ፕሬዝዳንት ፑቲን የዜሌንስኪን የዩክሬን መሪነት ህጋዊነት በመጠራጠር ከዚህ ቀደም እንዲህ አይነቱን ስብሰባ በተደጋጋሚ ውድቅ ማድረጋቸው ይታወሳል። ሶስተኛው ዙር የኢራንና የአሜሪካ የኒውክሌር ድርድር ዛሬ በጄኔቫ ተጀመረ። ኦማን የኢራንና የአሜሪካ የኒውክሌር ድርድር በጄኔቫ መጀመሩን አረጋግጣለች። የኦማን የውጭ ጉዳይ ሚኒስቴር በማህበራዊ ሚዲያ ገጹ ላይ እንዳስታወቀው ድርድሩ የተጀመረው ከኦማን የውጭ ጉዳይ ሚኒስትር ባድር አል ሁሳይዲ እና የተባበሩት መንግስታት የኒውክሌር መቆጣጠሪያ ኤጀንሲ ኃላፊ ራፍኤል ግሮሲ ስብሰባ ጋር በተመሳሳይ ወቅት ነው። ሚኒስትሩ በንግግራቸው ሙያዊ እና ቴክኒካዊ ሚና ያለውን አስፈላጊነት እንዲሁም ግልጽነትን፣ ተአማኒነትንና ተዛማች ሂደቶችን በአግባቡ ማስተዳደር እንደሚያስፈልግም አጽንኦት ሰጥቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ የኢራንን ዲፕሎማቲክ ልዑክ በድምሩ እየመሩ ሲሆን በልዑክ ውስጥ የፖለቲካ ጉዳዮች ምክትል የውጭ ጉዳይ ሚኒስትር ማጂድ ታክት ራቫንቺ እንዲሁም የኒውክሌርና ሕግ ባለሙያዎች ቡድን ተካተዋል። የአሜሪካ ወገን እንደ ቀድሞዎቹ ዙሮች ሁሉ በአሜሪካው ልዩ መልእክተኛ ስቲቭ ዊትኮቭ እና በፕሬዝዳንት ዶናልድ ትራምፕ አማች ኩሽነር ተመርቷል። ባለፈው ወር የኒውክሌር ዲፕሎማሲው እንደገና ከተጀመረ በኋላ ቴህራንና ዋሽንግተን በኦማን አደራዳሪነት 2 ዙር ቀጥተኛ ያልሆኑ ውይይቶችን አድርገዋል። ይህ ውይይት የተጀመረው እንደ ቱርክ ያሉ የክልሉ አገራት ውጥረቱን ለማርገብ ባደረጉት ጥረት እንደሆነም ተነግሯል። በሙስካት ከተካሄደው የመጀመሪያ ዙር በኋላ በጄኔቫ የተካሄደውን ሁለተኛ ዙር ተከትሎ ሁለቱም ወገኖች አውንታዊ ግምገማዎችን የሰጡ ሲሆን የኢራን ተደራዳሪዎች ወደፊት ስምምነት ላይ ለመድረስ መንገድ ይከፈታል ያሉት መመሪያ መርሆች ላይ ተስማምተውም ነበር። ድርድሩ እየተካሄደ ያለው በፋርስ ባህረ ሰላጤ ክልል ውስጥ የአሜሪካ ወታደራዊ
ወታደራዊ እንቅስቃሴ እየጨመረ ባለበትና በኢራን እስላማዊ አብዮታዊ ጥበቃ ኃይል ተከታታይ ወታደራዊ ልምምዶች እየተደረጉ ባለበት በዚህ ወቅት ነው ኢራን ትራምፕ ሊፈጽሙት ላሰቡት ወረራ ሰበብ ለመፍጠር የሂትለር ዘመን ፕሮፓጋንዳን እየተጠቀሙ ነው ስትል አስጠነቀቀች። የኢራን ባለስልጣናት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ባደረጉት የሀገሪቱ ሁኔታ ንግግር ላይ ያቀረቧቸውን ክሶች ውድቅ አድርገዋል። ባለስልጣናቱ ትራምፕን በቴህራንና በዋሽንግተን መካከል ሊካሄድ የታቀደውን የኒውክሌር ድርድር ለማደናቀፍ ሆን ብለው ሐሰተኛ መረጃዎችን እያሰራጩ ነው በማለት ከሷል። የኢራን ባለስልጣናት ግን እነዚህ አስተያየቶች የታቀደ የሐሰት መረጃ ዘመቻ አካል ናቸው ብለዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃኢ በኤክስ ገጻቸው ላይ ባሰፈሩት መልእክት በአሜሪካ ባለስልጣናትና በእስራኤል ባለስልጣናት የሚሰነዘሩት ተደጋጋሚ ክሶች ሆን ተብሎ የተቀነባበረ የሐሰት ክስ ናቸው ብለዋል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።